የኢትዮጵያ መንግስት የኮሪደር ልማት ፕሮጀክትን በአፋጣኝ እንዲያስቆም ተጠይቀዋል። መንግስት ከኮሪደር ልማቱ በፊት በግዳጅ ማፈናቀልን ለማስቆም ቁልፍ የህግና የአሰራር ስርዓቶችን ባለመዘርጋቱ የተጎጂዎችን ሰብአዊ መብቶች ጥሷል የሚል ድምዳሜ ላይ እንደደረሰ አምነስቲ ኢንተርናሽናል አስታውቋል። የኢትዮጵያ ፌዴራል መንግስት አዲስ አበባን ጨምሮ በተለያዩ ከተሞች ተግባራዊ እያደረገ ለሚገኘው የኮሪደር ልማት ፕሮጀክት ሰዎችን በግዳጅ ማፈናቀል በአፋጣኝ እንዲያቆም የሰብአዊ መብት ተሟጋቹ ጥብቅ የሆነ ማስጠንቀቂያ አቅርበዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። የሰብአዊ መብቶች ተሟጋች የሆነው አምነስቲ ኢንተርናሽናል ለኮሪደር ልማት ሲባል በግዳጅ የተፈናቀሉ ሰዎች ዘላቂ መፍትሄ እስከሚያገኙ ድረስ የኮሪደር ልማት በፍጥነት ሊቆም እንደሚገባ ሚያዝያ 6 ቀን 2017 ጥብቅ የሆነ ጥያቄ ማቅረቡ ተገልጿል። አምነስቲ ኢንተርናሽናል ጥያቄውን ያቀረበው የኮሪደር ልማት በመጋቢት 2016 በተጀመረባት አዲስ አበባ በተለይ በሁለቱ ክፍለ ከተሞች ምርመራ አካሂጃለሁ ካለ በኋላ ሲሆን ባደረገው ምርመራ በቦሌና ለሚኩራ ክፍለ ከተሞች ቢያንስ 872 ሰዎች በአንድ ወር ብቻ ለኮሪደር ልማት በግዳጅ መፈናቀላቸውን አስታውቋል። በግዳጅ ከተፈናቀሉት መካከል 254 ሰዎች የቤት ባለቤት የነበሩ የቤተሰብ አባላት ሲሆኑ ሌሎች 618 ሰዎች ተከራዮች መሆናቸውን አምነስቲ ኢንተርናሽናል በጥናቱ ይፋ አድርጓል። ከተፈናቃዮቹ ውስጥ 114 ሕፃናትና 13 አረጋውያን ይገኙበታል ያለ ሲሆን በሁለቱ ክፍለ ከተሞች ብቻ በህዳር ወር በግዳጅ የተፈናቀሉ ሰዎችን አጠቃላይ ቁጥር ማወቅ እንዳልቻለ የገለጸው አምነስቲ በጥናቱ ከተገለጸው በላይ እጅግ የላቀ ሊሆን እንደሚችልም ገልጿል ተብሏል። በሁለቱ ክፍለ ከተሞች ለኮሪደር ልማት ከመኖሪያ ቤታቸው ከተፈናቀሉ ሰዎች ጋር የአዲስ አበባ ከተማ አስተዳደር ባለስልጣናት በቂ ምክክር አለማድረጋቸውንና ተገቢ ማስጠንቀቂያ አለመስጠታቸውን አምነስቲ በምርመራው እንደደረሰበት ሰነዱ ጠቁሟል ተብሏል። በግዳጅ የተፈናቀሉ ሰዎች ስብሰባ ከተካሄደ ከአንድ ሳምንት በኋላ የከተማ አስተዳደር ባለስልጣናት ቤት ለቤት እየተዘዋወሩ ቤታቸው ሊፈርስ እንደሆነ በማስጠንቀቅ በ3 ቀናት ውስጥ ለቀው እንዲወጡ እንደተነገራቸው ለአምነስቲ አስረድቷል ብሏል። አምነስቲ ኢንተርናሽናል ባደረገው መጠይቅ መልስ የሰጡ 47 የቤት ባለቤት የነበሩ ሰዎች የከተማ አስተዳደሩ ባለስልጣናት ቤት ለቤት ተዘዋውረው ትዕዛዝ በሰጡ ከ24 እስከ 72 ሰዓታት ውስጥ መኖሪያ ቤታቸው እንደፈረሱ ገልጸዋል ብሏል። ከዚህ በተጨማሪ በሁለቱ ክፍለ ከተሞች በተጠቀሰው ጊዜ ከመኖሪያ ቤታቸው ከተፈናቀሉት የአዲስ አበባ ነዋሪዎች መካከል አንዳቸውም ምንም አይነት ካሳ እንዳልተሰጣቸው ገልጸዋል። ዶቼ ቬሌ በአምነስቲ ኢንተርናሽናል ምርመራ ላይ ከአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ ምላሽ ለመጠየቅ ያደረገው ጥረት አልተሳካም ብሏል። በጠቅላይ ሚኒስትር ጽህፈት ቤት ለፕሬስ ሴክሬታሪያት ኃላፊ ብለኔ ስዩምና ለመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ ያቀረባቸው ጥያቄዎችም ምላሽ አላገኙም ብሏል። የአዲስ አበባ ከተማ አስተዳደርም ይሁን ጠቅላይ ሚኒስትሩ የሚመሩት ፌዴራል መንግስት ግን በተደጋጋሚ በኮሪደር ልማት ፕሮጀክት ላይ የሚነሱ ትችቶችን አስተባብሏል። ጠቅላይ ሚኒስትሩ ባለፈው መጋቢት 11 ቀን 2017 በህዝብ ተወካዮች ምክር ቤት አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት መሬት ወይ ካሳ ሳይከፈለው የተነሳ እኔ እስከማውቀው ድረስ አንድ ሰው የለም ብሎ መናገራቸው ይታወሳል። ጠቅላይ ሚኒስትሩ በምክር ቤቱ በጉዳዩ ላይ በሰጡት ማብራሪያ ከ17 ቢሊዮን ብር በላይ ለተነሺዎች ካሳ ተከፍሏል በማለት ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ ያሉት ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ከእኛ በላይ ለኢትዮጵያ ድሃ ሊቆረቆሩ አይችሉም በማለት እየቀረቡ ያሉ ወቀሳዎችን ማጣጣላቸው ይታወቃል። በሌላ መረጃችን በትግራይ ክልል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት አሁን ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተገልጿል። ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የሰላም ስምምነቱ ኮሚቴ ተወካይ ጋር ተገናኝቶ መነጋገራቸው ፓርቲው አስታውቋል። በሌላ በኩል ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ አዲስ የአስተዳደሩ አወቃቀር ማጽደቁ ተገልጿል።
በሳምንቱ መጨረሻ መግለጫ ያወጣው በደብረጽዮን የሚመራው የህወሓት ቡድን የኢትዮጵያ ፌዴራል መንግስት የፕሪቶሪያው የሰላም ስምምነት እየጣሰ የትግራይ ህዝብን ወደ ጎን እየገፋ በተናጠል አዋጆች፣ ደንቦችና መመሪያዎችን እያወጣ ይገኛል ሲል ወቅሰዋል። ህወሓት ይህ አካሄድ ተስተካክሎና የፕሪቶሪያው የሰላም ስምምነት ተከብሮ ሁለታችን የውሉ ፈራሚ አካላት በፖለቲካዊ ንግግርና መግባባት ልንሰራ ይገባል ሲልም አስጠንቅቋል። በትግራይ ወቅታዊ አጀንዳዎች ዙሪያ አቋሙን የገለጸው በዶክተር ደብረጽዮን የሚመራው ህወሓት በትግራይ በተፈጠረ ፖለቲካዊ ልዩነት ምክንያት ከትግራይ ውጪ ሌላ አካል ጋር መሄድም ሆነ ከሰላማዊ ፖለቲካዊ ትግል ውጪ ሌላ መንገድ መከተል ለትግራይ ህዝብ የማይመጥን ተግባር በመሆኑ የትግራይ ጥቅሞችን በሚመለከቱ ጉዳዮች መግባባት ለመፍጠርና ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን ህወሓት በመግለጫው ጨምሮ አንስቷል። በትግራይ ክልል የተፈጠረውን ፖለቲካዊ መካረር ተከትሎ በርካቶች ከክልሉ ለቆ የወጡ ሲሆን ለዚህ መፍትሄ ማበጀት ደግሞ ከአዲሱ የትግራይ ጊዜያዊ አስተዳደር እንደሚጠበቅ በርካቶች እየተናገሩ ይገኛሉ። በቅርቡ ፕሬዝዳንት ሆኖ የተሾሙት ጀነራል ታደሰ ወረደ በትግራይ ፖለቲከኞች መካከል እየታየ ያለውን ክፍፍልና የተራራቀ አቋም ማጥበብ ዋና አጀንዳቸው እንደሚያደርጉት ሲገልጹ ተደምጧል በማለት የዘገበው ዶቼ ቬለ ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።